ባለፈው ቅዳሜ ምሽት በታላቁ የአውሮፓ ሻምፒዮንስ ሊግ የደረሰባቸው የፋይናል ሽንፈት ለአርሰናል እጅግ በጣም ልብ የሚሰብርና አስደንጋጭ ክስተት ነበር። ይሁን እንጂ መድፈኞቹ ይህ አንድ አስከፊ ምሽት መላውን ታሪካዊ የውድድር ዘመናቸውን እንዲወስንባቸው አልፈቀዱም፣ ወደፊትም አይፈቅዱም። በቡዳፔስት ከደረሰባቸው ሽንፈት ገና 24 ሰዓታት እንኳን ባልሞላ ጊዜ ውስጥ የተጫዋቾችና የአሰልጣኞች ስብስብ በሰሜን ለንደን ጎዳናዎች ላይ ወደ 1 ሚሊዮን በሚጠጉ ደማቅ ደጋፊዎቻቸው ደማቅ አቀባበል ተደርጎላቸዋል። ይህ ታላቅ አቀባበል የተዘጋጀው ክለቡ በታሪኩ 14ኛውን የከፍተኛ ሊግ ዋንጫ እንዲሁም ከ22 ዓመታት ረጅም የናፍቆት ጊዜ በኋላ ለመጀመሪያ ጊዜ ያገኘውን የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ክብር በታላቅ ኩራት ለማክበር ነበር። በእርግጥ ያ ምሽት በለንደን ጎዳናዎች ላይ በደስታና በጭፈራ የተሞላ ወደር የሌለው ታላቅ በዓል ነበር። ሆኖም ግን ሚኬል አርቴታና ጆሽ ክሮኤንኬ በአንድ ቦታ ረክተው መቆም እንደማይችሉ ጠንቅቀው ያውቃሉ። አሁን ላይ በስኬት ማማ ላይ ያሉ ስብስባቸውን በከፍተኛ ሁኔታ የሚያጠናክሩበትና ታሪክ ለመስራት ሙሉ በሙሉ የሚንቀሳቀሱበት ትክክለኛው ጊዜው ነው። አርሰናሎች በቂ የፋይናንስ አቅም አላቸው። ተጫዋቾችን የማሳመንና የመሳብ ትልቅ ብቃትና ማራኪ ገጽታም ገንብተዋል። ታዲያ የዚህ ታላቅ ታሪክ አካል መሆን የማይፈልግ ማን አለ? ይህንን ካልን በዚህ የክረምት የዝውውር መስኮት የመድፈኞቹ ዋነኛ አጀንዳ ምን ይመስላል የሚለው ጥያቄ መነሳቱ የማይቀር ነው። ያለፈው የበጋ ዝውውር ታላቅ ነበር ብለው ካሰቡ ይህኛው የበጋ ዝውውር መስኮት ግን የሊጉን ዋንጫ ያነሳውን ስብስብ ይበልጥ ለማጠናከር የሚጥሩበትና ለመድፈኞቹ ሌላ ታላቅና እጅግ አስደናቂ የታሪክ ምዕራፍ የሚከፈትበት ይሆናል። ባለፈው ሳምንት መጨረሻ በሃንጋሪ ከተደረገው ጨዋታ ፍጻሜ በኋላ አስተያየቱን የሰጠው ታዋቂው የስፖርት ጋዜጠኛ ዴቪድ ኦርንስታይን አርሰናሎች በዚህ ክረምት ባለፈው ዓመት ካወጡት የዝውውር ወጪ በላይ ሊያወጡ እንደሚችሉ ያረጋገጠ ሲሆን በተለይም አዲስ ወሳኝ የክንፍ ተጫዋች ለማስፈረም የመጨረሻ አቅማቸውን ተጠቅመው የሚንቀሳቀሱበት ዓመት ሊሆን እንደሚችል ገልጿል። በዚህ የክንፍ መስመር ቦታ ላይ የአስቶን ቪላው ሞርጋን ሮጀርስ ቀዳሚው መድፈኞቹ ዋነኛ ኢላማ እንደሆነ ታውቋል። ባለፈው ሳምንት በወጡ መረጃዎች መሰረት ከተጫዋቹ ወኪሎች ጋር ድርድሮች አስቀድመው የተጀመሩ ቢሆንም በቪላ ፓርክ በኩል ለተጫዋቹ እስከ 100 ሚሊዮን ፓውንድ የሚደርስ እጅግ ከፍተኛ ዋጋ የተለጠፈበት በመሆኑ ይህንን ዝውውር በተሳካ ሁኔታ ለማጠናቀቅ ከባድ ፈተና ሊሆን ይችላል። ነገር ግን ሞርጋን ሮጀርስ በአርሰናል የራዳር እይታ ውስጥ ያለ ብቸኛ አጥቂ አይደለም። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ይፋ ባደረገው መረጃ መሰረት የበርንሞዙ ሁለገብ አጥቂ ኢሊየ ጁኒየር ክሩፒ አርሰናሎች በከፍተኛ ደረጃ የሚፈልጉትና የተለየ ትልቅ ግምት የሰጡት ወጣት ኮከብ ነው። ሮማኖ ሰኞ ምሽት በራሱ የዩቲዩብ ቻናል ላይ ባስተላለፈው መረጃ እንዲህ ብሏል። በአሁኑ የዝውውር ገበያ ላይ ያለው ትልቁ ዕንቁ ክሩፒ ነው። በርንሞዝ ተጫዋቹን ማቆየት ቢፈልግም ካሳለፈው እጅግ አስደናቂ የውድድር ዘመን በኋላ በርካታ ታላላቅ የአውሮፓ ክለቦች ስልክ መደወል ጀምረዋል። በፕሪሚየር ሊግ ውስጥ አርሰናልና ማንቸስተር ሲቲ ስለ ተጫዋቹ ሁኔታ ለማነጋገር መደወላቸውን በልበ ሙሉነት ማረጋገጥ እችላለሁ። ሮማኖ በመቀጠልም እንዲህ ብሏል። ነገር ግን ፒኤስጂም በዚህ የዝውውር ፉክክር ውስጥ እጁን አስገብቷል። ከተጫዋቹ ወኪሎች ጋር ግንኙነት አድርገው ስለ ሁኔታው መረጃዎችን ወስደዋል። ለተጫዋቹ ትልቅ ግምት አላቸው። እንዲሁም ከወኪሎቹ ጋር በጣም ጥሩ ቅርበት አላቸው። ከዚህ ቀደም በወጡ መረጃዎች መሰረት ይህ የቼሪዎቹ ወጣት አጥቂ ክለቡን ለቆ የሚሄድ ከሆነ ዝውውሩን እውን ለማድረግ 80 ሚሊዮን ፓውንድ ወይም ከዚያ በላይ የሚጠይቁ ይሆናል። ምንም እንኳን አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን በታላቅ ብቃት ከፍ አድርጎ ቢያነሳም ይህ ያለፈው የውድድር ዘመን ግን ለቡድኑ ድንቅ ኮከብ ቡካዮ ሳካ በተለያዩ ፈተናዎች የተሞላና እጅጉን አስቸጋሪ ነበር። ይህ ድንቅ የክንፍ መስመር ተጫዋች በተከታታይ ጉዳት ሲያሰቃየው የነበረ የውድድር ዘመንን ለማሳለፍ የተገደደ ሲሆን በዚህም ምክንያት የለመደውን ጥሩ የጨዋታ መነቃቃትና ሪትም ለመጠበቅ በእጅጉ ተቸግሯል። ሳካ በውድድር ዘመኑ ማብቂያ አካባቢ በተለይም በፉላምና በአትሌቲኮ ማድሪድ ላይ ወሳኝ ጎሎችን በማስቆጠር ብቃቱን ለማሻሻል ቢሞክርም በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ያሳየው እንቅስቃሴ ግን ከዚህ ቀደም ስናይበት ከነበረው እጅግ አስደናቂና የመጨረሻው ከፍተኛ ብቃት ደረጃ ላይ መድረስ እንዳልቻለ በተግባር አሳይቷል። ለዚህም የተለያዩ ምክንያቶች ያሉ ሲሆን ዋነኞቹ በተደጋጋሚ የሚያጋጥሙ የጉዳት ችግሮችና የፈጣን የጨዋታ መነቃቃት መቀነስ ብቻ ሳይሆኑ በአርሰናል የፊት መስመር አጥቂ ቦታ ላይ ያለው አለመረጋጋትም ጭምር ነው።
ባለፈው የውድድር ዘመን አብዛኛው ክፍል ሳካም ሆነ አጠቃላይ አርሰናል ወጥ የሆነና ሁልጊዜም ሊታመንበት የሚችል እውነተኛ የፊት መስመር አጥቂ አልነበራቸውም። ቪክተር ዮኬሬሽ በ2025 የውድድር ዘመን 21 ጎሎችን በስሙ ማስቆጠሩን ስናስብ ይህንን መናገር ምናልባትም የሚገርም ሊመስል ይችላል። ሆኖም ግን የዮኬሬሽ ጨዋታዎችን የማገናኘትና ኳስን መስርቶ የማቆየት ብቃት እምብዛም አጥጋቢ አልነበረም። አርሰናል በአሁኑ ወቅት የሚፈልገው የካይ ሃቨርትስንና የዮኬሬሽን ውህድ ብቃት ነው። ይኸውም ጎል ከማስቆጠር ባለፈ ከቡድን አጋሮቹ ጋር በሚገባ ተቀናጅቶ መጫወት የሚችል ሙሉ ጥቅል የሆነ ተጫዋች ነው። እንዲህ አይነቱ ሁለገብ ብቃት በዝውውር ገበያው ላይ እጅግ ብርቅ መሆኑ ግልጽ ቢሆንም ክሩፒን ማስፈረም ግን ሳካ ወደ ቀድሞ አስፈሪ ብቃቱ እንዲመለስ ትልቅ እገዛ ያደርጋል። ለምን ከተባለ እውነታው ግልጽ ነው። ክሩፒ ከግብ ፊት ያለው የውጤታማነት ደረጃ ከሁለቱም ማለትም ከዮኬሬሽና ከሃቨርትስ እጅግ የላቀ ሲሆን ጨዋታዎችን ከኋላ ተነስቶ በመገንባትና በተቃራኒ ተከላካዮች ላይ ከፍተኛ ስጋት በመፍጠር ረገድ በአውሮፓ እግር ኳስ ውስጥ የሚስተካከሉት እጅግ ጥቂት ኮከቦች ብቻ ናቸው። በዚህ የውድድር ዘመን ሳካ ከዮኬሬሽ ጋር በሜዳ ላይ የነበረው ቅንጅትና መግባባት ያን ያክል የላቀ አልነበረም። ስለዚህ የክሩፒ ወደ አርሰናል መምጣት አጠቃላይ የቡድኑን የፊት መስመር የጨዋታ ሁኔታ ሙሉ በሙሉ ሊቀይረው ይችላል። እንደ እውነተኛ የፊት መስመር አጥቂ ሆኖ የመጫወት ሙሉ ብቃት ያለው ይህ የ19 ዓመት ወጣት ኮከብ በዚህ የውድድር ዘመን በፕሪሚየር ሊጉ 13 ጎሎችን ከመረብ ጋር ማገናኘት ችሏል። ይህ የጎል ቁጥር ደግሞ በአንድ ታዳጊ በፕሪሚየር ሊግ የመጀመሪያ ዓመት የውድድር ዘመን ከተመዘገቡ የጎል ሪከርዶች መካከል እስካሁን ከፍተኛው ነው። እጅግ አስደናቂና ልዩ ተሰጥኦ ያለው ተጫዋች ሲሆን በአሁኑ ወቅት በዓለም እግር ኳስ ውስጥ ካሉ ምርጥ ተጫዋቾች አንዱ ከሚባለው ኮከብ ጋር እየተነጻጸረ ይገኛል። ታዋቂው የጎል ስፖርት ድረገጽ ከጥቂት ዓመታት በፊት ቀጣዩ ምባፔ በማለት የጠራው ሲሆን እሱም ይህንን የተሰጠውን ትልቅ ስም በተግባር እያስመሰከረ ይገኛል። እንደ አርሰናል ወደ መሰለ ታላቅ ክለብ መምጣቱ የፈረንሳዩ ኮከብ ምባፔ በፒኤስጂ እንዳደረገው ሁሉ እሱም በሰሜን ለንደን ታላቅ ብቃቱን እንዲያሳድግና ራሱን ለዓለም እንዲያሳይ ትልቅ በር ይከፍትለታል። ይህ ለአርሰናል እጅግ አስደናቂና የተለየ ዝውውር ይሆናል። ይህም በማንቸስተር ሲቲ ላይ ያንን አስደናቂ ወሳኝ ጎል በማስቆጠሩ ብቻ ሳይሆን ወደፊት ታላቅ ደረጃ ላይ መድረስ የሚችል እጅግ ድንቅ ወጣት ተጫዋች በመሆኑም ጭምር ነው። በአጠቃላይ ኤሊ ጁኒየር ክሩፒ ለአርሰናል የፊት መስመር እጅግ ተፈላጊውና ወሳኙ የጎደለ የብቃት አካል ነው። ይህ የ19 ዓመት ወጣት ኮከብ በበርንሞዝ ቤት ያሳየው አስደናቂ አጨዋወትና ቀጣዩ ምባፔ መባሉ አርሰናልን ብቻ ሳይሆን ቡካዮ ሳካንም ወደ ቀድሞ አስፈሪ ብቃቱ ለመመለስ ትልቅ ሚና ይጫወታል። መድፈኞቹ ይህንን እጅግ ተስፋ ሰጪ ወጣት ማስፈረም ከቻሉ በቀጣዩ የውድድር ዘመን በአገር ውስጥም ሆነ በአውሮፓ መድረክ ሊገታ የማይችል አስፈሪ የአጥቂ መስመር እንደሚኖራቸው ጥርጥር የለውም። ስለተከታተሉን እናመሰግናለን። ሐሳብ አስተያየቶን በኮሜንት መስጫው ስር ያጋሩን።